ቤተሰብ እውነት እንደ ጭንቀታችን እንጃን ያላቅም ቀኑ ራሱ ሰዓቱ ራሱ አልደርስ ብሎን ነው የዋልነው። ማለት ነቅታ ብናያት ኑሮ ደስ ይለን ነበር እውነት ለመናገር ማለት ነው። በቃ እኔ እንጃ ሰዓቱ ራሱ አልደርስልን ብሎ ነበር። የእሷ ያለችበትን ሁኔታ በቃ እንዴት እንደሆነች ነቅታለች አልነቃችም የሚለው ነገር በጣም አስጨንቆን አሳስቦን ነበር የዋልነው። እና ያው ሰዓቱ ደርሶ እንግዲህ ቪዲዮ ተለቋል። ነገር ግን እስካሁን አልነቃችም። በጣም የሚያሳዝነው ነገር ደግሞ እሱ ነው። ከዛ በተጨማሪ ደግሞ እኔ በጣም ብዙ ለራሴ ጥያቄ የሆኑብኝና ግራ ያጋቡኝ ነገሮች አሉ። ቤተሰብ አንደኛ ነገር ልጅቷ እዛ ጋር መገኘት ነበረባት ወይ ነው የኔ ጥያቄ። ጭራሽም አሁንስ ምን ልታደርጋት እንደምትችል ማን ያውቃል? ግሊኮቱ ላይ እቺ ኧረ በስመ አብ ጌታ ሆይ ማለት የሆነ ነገር ብታረግስ ወይ ግሉኮሱ ላይ የሆነ ነገር ብታረግስ መድኃኒት አሁን እዛ ጋር በጭራሽ እኔ እንጃ ልጅቷ መግባት አለባት ብዬ አላስብም በጭራሽ ማለት ነው። እዛ ላይ ደግሞ ከሚፍታ ላይ እኔ በጣም ከታላቅ ይቅርታ ጋር ማለት ነው ሚፍታ በጣም ዛሬ አነደኸኛል። አንደኛ ነገር ታውቃለህ ትናንትና በአንተ ምክንያት ነው የተገናኙት ተው እያለህ ነበር ቤኪ ይህን ነገር ራሱ ይፈታዋል ተው ብሏል እያለህ በቤኪ በኩል በግድ ካላገኘው ብለህ ልጅቷንም አገኘሃት። ምናልባትም ሀይሚንም ባጠሯት ልጅቷንም አንተ ለማግኘት ባትሞክር ኑሮ ሀይሚን ባልወደቀች ነበረ። ማለት ለመውቀስ ምናምን ፈልጌ አይደለም፣ ግን አንዳንዴ ነገሮችን ተረጋግቶ ማየት አርቆ ማሰብ ራሱ ጥሩ ነው። ችኩል መሆን ጥሩ አይደለም፣ ዋጋ ያስከፍላል። እና ያንተ ችኩልነት ሀይሚንም ዋጋ አስከፍሏታል። ከብሩኬ ካለበት ነገር በተጨማሪ ደግሞ የአንተ መቸኮል እንደገና ደግሞ ዛሬ አስወጣት እያለህ እኔ ታውቃታለሁ አንተ ውጣ ትለዋለህ። እና በጣም ነው ግራ ያጋባኝ ሚፍታ እዛ ጋር የምሬን ስነግራችሁ ማለት አንተ አይደለህ እንዴ ቀጥረህ ያገኘሃት? በቤኪ በኩል እኮ አንተ ነህ ጠርተህ ያገኘሃት። ልክ ጠርተህ እንዳገኘሃት አንተን እንደውም ማስወጣት ያለብህ። በቃ ችግሩን እንድንፈታ ነው ጠርቼ ያገኘሁሽ፣ አሁን ግን እዚህ ቦታ ላይ መገኘት የለብሽም ብለህ ጠርተህ ማውጣት ሲገባ ጭራሽ አንተ ብሩኬን ውጣ ትለዋለህ ማለት ነው። እና ደስ አይልም። ዛሬ ሚፍታ እያረክ የነበረው ነገር ደስ አይልም። ብትችል ማለት በቃ እኔ እንጃ ደስ የማይል ነገር ስላየው ነው። እኔ ይቅርታ የምሬን ስነግራችሁ ማለት ነው። ጭራሽ ሲከራከረው ነበር ናውጣና ጉዳያችሁን ጨርሱ ምናምን ምናምን። እዛ ጋር ልጅቷ ላይ መጮህም አያስፈልግም። በቃ ሚፍታ አንተ ነህ የቀጠርካት የጠራሃት። ስለዚህ እኔ ደውዬ ነው ዛሬ የቀጠርኩሽ። በቃ ይህ ችግር ተፈጥሯል። አሁን እዚህ ጋር መጫጫህ የለባችሁም። ውጭ ብለህ ወደ መጣችበት መሸኘት የነበረብህ አንተ ነህና እኔ ታውቃታለሁ። የትም ካላወቅካት ታዲያ ለምን እንደዛ አላልክም? መጀመሪያ እኔ ታውቃትና እሷ ቀጥሬ ማናግረው አትልም እንዴ? ያ ሁሉ መንጫጫት ልጅቷ ተኝታ እንኳን እረፍት ልታገኝ አልቻለችም። ያ ሁሉ ጩኸት ባጭሩ ይዛት መውጣት ትችል ነበር። ልጁ ያለበት ሁኔታ ጥሩ አይደለም አሁን ላይ ማለት ነው። መረዳት ያለብህ ነገር እንኳን ሀይሚ እንደዚህ ሆና በሱ ምክንያት ነው የሁሉ ነገር የመጣው ምናምን ምናምን ነገር እና እዛ ላይ ደግሞ ናውጣና ጉዳይህን ከሷ ጋር ጨርስ። እንደዛ ከሆነ አንተ ለምን ጣልቃ ገባህ ታዲያ? እሱ እኮ እኔ ራሴ ጨርሰዋለሁ ማናችሁም ጣልቃ አትግቡ ብሎ በቤኪ በኩል መልእክት ልኮልህ ነበር አይደል እንዴ? አሁን ተነስተህ እኔ ታውቃታለሁ ይዛት ውጣና ጉዳያችሁን ጨርሱ ማለት የለብህም። ትናንትና የጠራሃት አንተ ነህ። የሀይሚ መውደቅም ስበብ አንተ ነህ። ሚፍታ በጣም ከይቅርታ ጋር ማለት ነው ቅርብ ጓደኛቸው ቤስት ጓደኛቸው ልትሆን ትችላለህ፣ ግን ያንተ ችኩልነት ያንተ አለመረጋጋት ብዙ ነገር አበላሽቷል። ምናልባትም እነሱ በራሳቸው ጊዜ ተገናኝተው ቢሆን ወይ እንደ በቀደመቱ ቁጭ ብለው ለማውራት ይሞክሩ ነበረ። ገብቶሃል? ቪዲዮ እየቀረጻችሁ ራሱ ብሩኬ ብሏችሁ ነበር ተዋት ትረጋጋ ሀይሚን እያላችሁ ነበር። ተዋት እረፍት ታርግ እያላችሁ እንግዲህ አንተ ነህ ካልመጣች ደውል አምጣ ብለህ አስመጥተህ ለዛ ሁሉ ነገር ያበቃሃት። በእርግጥ አንተ ጥሩ ነገር ማስበህ ሊሆን ይችላል ማለት እነሱ እንዲታረቁ፣ ግን ቸኮልክ። ብትረጋጋ ጥሩ ነበረ። መረጋጋት አንዴ ጥሩ ነው ማለት ጥሩ ነው። ነገሮችን አርቆ ማሰብ፣ ነገሮችን ቆም ብሎ ምንድን ነው ይሄ ነገር እንዴት ነው ማስተካከል ያለብን፣ መጀመሪያ ከማን ጋር ነው ማውራት ያለብኝ። አንተ እኮ ብሩኬን ሳታገኝ ሳታወረው እያንዳንዱ ነገር ሳትጠይቀው ቀጥታ ልጅቷን አግኝተህ ማውራት ነው የፈለግከው። እና ብቻ አሁንም ቢሆን ትምህርት ውሰዱ። በዙሪያቸው ላይ ያላችሁ ልጆች ትምህርት ውሰዱ፣ አትቸኩሉ። በቃ ልጆቹ ተረጋግተው ችግራቸውን እንዲፈቱ እድል ስጧቸው፣ አታባብሱ ማለት ነው። ሚፍታሁን ዛሬ ያደረግከው ነገር ደስ አይልም። እንጃ የምር እኔ ደስ አላለኝም። አትጩሁባት ማለት አንድ ነገር ነው፣ እውነት ነው። እዛ ጋር ጭራሽም አንድ ድምፅም አያስፈልግም ልጅቷ በዚህ ሁኔታ ሁና። ግን ደግሞ
ልጅቷን ማስወጣት ትችል ነበር። አንተው እንደ ቀጠርካት በዛው ልብሷ በዛው ነው ተመልሳ እኮ አይደለም የመጣችው። በቃ ማስወጣት ትችሉ ነበር። ጭራሽ እዛች ሆስፒታል ድርሽ እንዳትል ልጅቷ አሁንም ቢሆን ማለት ነው የሆነ ነገር ታረግባታለች ልጅቷን። እንዴ እንደ ሴትማ ብታስብ ኑሮ ሀይሚ ትምጣ፣ ሀይሚ ስትመጣ ነው የምናገረው እያለችም አትፎክርም ነበረ። ጉዳዩ ከሱ ጋር ከሆነ ከሱ ጋር ትጨርስ ነበረ። ልጅቷን ለመጉዳት ያው እሷ እኮ የምትፈልገውን ነው ያገኘችው። ልጅቷን መጉዳት ነበር የፈለገችው፣ ያው ተጎድታላታለች። አሁን ደግሞ የቀራት ምን እንደሆነ አናውቅም። ጭራሽ ሆስፒታል ድረስ ተከትላ ሄደች። እሺ ተከትላ ሄደችስ እንበል በራሷ ፍቃድ፣ ጭራሽ ሩም ውስጥ ታስገቧታላችሁ። አሁን ሚፍታ እነ ቤክ ይሄንን ማድረግ ነበረባችሁ። እሺ ብሩክ ያለበት ሁኔታ ጥሩ አይደለም። እንደዛም ሆኖ እንዳትገባ እንዳታያት ትውጣ እያለ ነው። እናንተ እሱን ተረድታችሁ ልጅቷን ማስወጣት ስትችሉ ጭራሽ ና አንተ ውጣና ምንድን ነው ጉዳያችሁን ጨርሱ። ከባለቤቱ ያወቀ ምንድን ነው የሚባለው? እና ብቻ ይከብዳል። እኔ ማለት ነገሮቹ ስሜታዊ ስላረጉኝ ነው። ብቻ ድንግል ማርያም በቃ ከነ ልጇ በምሕረት ትጎብኛት፣ በሰላም ትምጣልን፣ በሰላም ትንቃ። ከዛ በኋላ ያለውን ፈጣሪ እንደፈቀደው እንደወደደው፣ እንደሱ ቸርነት፣ እንደ ሰው ተንኮለኝነት፣ እንደ ሰው ሴራ ሳይሆን እንደ ፈጣሪ ፍቃድ እግዚአብሔር ነገሮችን ሁሉ ያስተካክል። እንግዲህ ልጁ እየደጋገመ እየተናገረ ነው፣ እኔ ምንም ነገር አላውቅም፣ የሆነ ነገር አድርጋብኝ ካልሆነ እኔ ምንም የማውቀው ነገር የለኝም፣ ምንም አይነት ነገር ሳደርግ ምንም ነገር አላውቅም እያለ ነው ማለት ነው። ስለዚህ ወይ እንግዲህ የሆነ ነገር አጠጥተው ነው ወይ ደግሞ ውሸቷን ነው ልጅቷ፣ አይታወቅም። እንግዲህ ፈጣሪና ፈጣሪ ብቻ ነው የሚያውቀው። ብቻ ከገቡበት ማት ያወጣቸው። ሀይሚዬም እግዚአብሔር አምላክ በምሕረቱ ይጎብኛት፣ ወደ ራሷ ተረጋግታ እንግዲህ እሷም እኔ አላቅም። ብቻ ከባድ ነው እውነቴን ስነግራችሁ፣ እኛም ታመምን። የምር በጣም ከባድ ሁኔታ ነው ያሉበት ሁኔታ በጣም